ምክንያቱም ስትጽፉት ነው የምንግባባው። እሺ ናቲ በር ሲከፈት ሕፃን በር እየሮጠ ይመጣና እሱን ስጣራ ከግቢ ስወጣ ከሰፈር በጣም ነው የሚያምረው ቆንጅዬ። ስትጽፉ ባካችሁን አስተካክላችሁ ጻፉ። አጎቴን የሚመስል ሕፃን ልጅ በርቀት አየሁኝ። ይህ ልጅ ወንድሜ መሰለኝ፣ ግን እኔ የረሳሁት። ከዛ አቢና ብዬ ጠራሁት። ወደ እኔም እየመጣ መንገድ ላይ አንዲት ጋሪጣ አይቶ እሷን ሲነቅል ጎረቤት ናንጂ ስል ስመታው ተወው ብሎ አቆመ ይላል። እንግዲህ ጆን ቲዩብ የሚባል ነው። ምን በችኮላ ይጻፈው እንዴት ይሁን አላውቅም፣ ብቻ የተወሰነ ገብቶኛል። ጋሬጣ ማንሳት ወይም ጋሬጣ መንቀል በጣም ጥሩ ነው። መተት ብዙ ጊዜ ከኛ ውስጥ ሲወጣልን የምናየው ወይም የሆነ መንፈስ እንደወጣልን የምናየው ብዙ ጊዜ ከኛ የሆነ ነገር ተነስቶ ሲሄድ ሰዎች ጠጡ ብለውን ልንጠጣ ወይም ልንበላው ስንል ላዩ ላይ መጥፎ ነገር አይተንበት ከደፋ ነው። ከሰውነታችን ውስጥ አላስፈላጊ የሆኑ ቆሻሻዎች ሲወጡ እሾክ ስንነቅል ምናምን ካየን መተት ወይም እርኩሳን መናፍስት ከኛ ውስጥ ሰዎች ያደረጉብን እየወጡልን ነው። ዛር ከሆነ እባብ መስሎ ሲሞት ስንቀጠቅጠው ዘንዶ ስንመታ ነው የምናየው። ዛር አብሮ የተወለደ ከሆነ ከሰዎች የመጣ ከሆነ ግን በምግብ በተለያዩ በእንስሳት ስላችሁ በነፍሳት ይሄ በረሮ ትላትል ምናምን እንደዚህ በመሰለ ደም በዚህ ከሰውነታችን ሲወጣ ካየን መተት ነው። ልዩነቱን እንድታውቁ ትፈልጋለሁ። እሺ ሌላ እንግዲህ ቁጥራችሁ 1000 ገብቷል። በህልሜ ትንሽ ውሻዋ ነች ናቸው ሊነክሱኝ ብለው በአፈር ፈታቸው። ኧረ ተው እባካችሁ፣ ስትጽፉ አማርኛ በደንብ አድርጋችሁ ጻፉ። እሺ ፊደሉ በደንብ የማይነበበውን አልፌዋለሁ። እንደገና ጽሑፋችሁን ቼክ አድርጉት። በህልሜ ጥርሴን በቆየ በወይራ እንጨት ስፍቅ የማላቃት ሴትዮ ወሰደችብኝ ይላል። ጥርስ መፋቅ በህልም ጥሩ ነው፣ ግን ጥርስ መፋቅ ለቤተሰብ ድጋፍ መሆን እንዲሁም ደግሞ ቤተሰብ መርዳት ማገዝ፣ እነዚህ ናቸው። ግን ደግሞ ከዛ ጎን ለጎን መፋቂያው የወይራም ይሁን የምንም ይሁን ብቻ ጥርሳችን እያጸዳን ከሆነ ያው የተለመደ ነው። ቤተሰባችንን እያስተካከልን ነው። ያንን ደግሞ ከተቀማን ደግሞ ቤተሰባችንን እንዳናስተካክልና እንዳናርም የሆነ የመጣብን ደንቃራ ነገር አለ ማለት ነው። እሺ ሌላው ደግሞ ጅብ በህልሜ ሲያስፈራራኝ አየሁኝ። እንግዲህ ቶሎ መፍታት ስላለብኝ ነው እንጂ አሁን ቅድም የጻፈችው የጥርስ መፋቂያ መመለሱ በጣም ጥሩ ነገር ነው። ጥርስን በተመለከተ እያብራራኝ ቢሄድ ነው የሚሻለው ወይስ ሳገኘው ብቻ ልናገር? ምክንያቱም አሁን ለምሳሌ ጥርሴ ሲረግፍ አየሁኝ ሲወልቅ አየሁኝ የሚል ሰው ይኖራል። ወይም ጥርሴ ሲበቅልልኝ አየሁ የሚመስል እንደዚህ አይነት ነገር ልታዩ ትችላላችሁ። እና በዛውም እያዳረስኩኝ ቢሄድ ይሻለኛል። ጥርስ መውለቅ ከቤተሰብ መካከል አንድ ሰው ይሞታል። ያው ከተነቃነቀ ይታመማል፣ ከወለቀ ደግሞ ይሞታል ነው። ግን እንደ ጥርስ በጣም ጠንካራ የሆነ የሰውነታችን ክፍል ስለሆነ በጣም ከባድ ነገር እናጣለን። በህይወታችን ውስጥ ከባድ ቻሌንጅ ይገጥመናል ማለት ነው። እሺ ጅብ በህልሜ ሲያስፈራራኝ አየሁኝ ይላል። ጅብ የቡዳ መንፈስ ምልክት ነው። በህልም ጅብ ከመጣ በአጠቃላይ በንብረታችን ላይ በልጆቻችን ላይ እና በህይወታችን ላይ ነጣቂ ሆኖ የመጣ በርቀት የሚከታተልን ጨለማን ተገን አድርጎ
ወይም ደግሞ አድፍጦ ቀን ጠብቆ ሊያጠፋን የሚፈልግ ምቀኛ እንደተነሳብን ማሳያ ነው። በአጠቃላይ የቡዳ መንፈስና የምቀኛ የሰላቢ መንፈስ ምልክት ነው። እሺ ቀስ እያልኩ ልሂድ። እንግዲህ በቅደም ተከተል ካልሄድኩኝ አስቸጋሪ ነው። መምህር በህልሜ ይላል ተስፋዬ የሚባል በህልሜ እናቴን ከንፈሯን ስስማት አየሁኝ፣ ግን ወንድምየው ያስጠላኛል ምን ይሆን አለችኝ፣ ወይም አለኝ። ተስፋዬ ነው መሰለኝ አለኝ። እናትን ምንም ቦታ መሳም እጅግ በጣም ትልቅ ፍቅርን መግለጽ ነው። ልጅ እናቱን የሚስም ከሆነ ለእናቱ የሚከፍላት ዋጋ አለ፣ ወይም ደግሞ አሳድገው ለቁም ነገር በማብቃቷ ሊከፍላት የሚገባ ዋጋ አለ ማለት ነው። ይከፍላታል ብቻ ሳይሆን መክፈል አለበት ነው። እንደ ጥቆማ ነው። ለምሳሌ አንድ ሰው መላጣ ሆኖ ራሱን በህልሙ ቢያይ ሴትም ብትሆን ካየች ራሷን ቼክ ማድረግ አለባት፣ ወደ ውስጥ ማየት አለባት። ከፀጉር ውስጥ የሚገኝ ስለሆነ መላጣ ራሷን ማየት አለባት። ስለ ራሷ ስለማንነቷ የበለጠ መጨነቅ አለባት እና ወደ ውስጥ ወደ ራስ ወደ ውስጥ መመልከት ማለት ነው። ልክ እንደዚህ ሁሉ እዚህ ጋር ደግሞ እናትን መሳም ለእናት ሊከፈል የሚገባው ዋጋ ተረስቷል ማለት ነው። እና እናትሽን ወይም አባትህን አስብ፣ ወይ በጸሎት ነው ወይ ደግሞ በመጦር ነው። ይህንን መርሳት የለባችሁም። እግዚአብሔር ፍቅር ነው የሚል ወይም የምትል እህት ጎረቤታችን ምስር ከኛ ምስር አምጥታ አንድ ላይ ነው እንጂ መሆን አለች። ተው ባካችሁ ስጽፉ ባካችሁ አስተካክላችሁ ጻፉ። እሺ አባቴ ሌላ ሚስት አግብቶ ማየት ምንድን ነው ይላል። በጣም አሳጥረሽ ነው የጻፍሽው፣ ወይም ደግሞ ፊፊ የምትባይ አሳጥረሽ ነው የጻፍሽው። ግን አባት ሌላ ሚስት ካገባ በእናንተ ቤተሰብ ውስጥ እንግዳ ሆኖ የመጣ ሌላ ኃይል አለ፣ ወይም ደግሞ እንግዳ ሆኖ የመጣ ሌላ የሚጋራችሁ የሚቀራመታችሁ ነገር አለ። ለምሳሌ በአባት ከሆነ ብዙ ጊዜ ከልጆች ጋር በተገናኘ አባትና ልጆች ሊነጋገሩበት የሚገባ ትልቅ ጉዳይ አለ ማለት ነው። በአባት ላይ አዲስ እንግዳ የሆነ ሀሳብ ስላለ የግድ መወያየት የሚገባችሁ መፈታት የሚገባው ችግር አለ ማለት ነው። በህይወት የሌላ ከሆነ ደግሞ ከአባት የመጣች አይነ ጥላ ከወንድምሽ ወይም ደግሞ ከተለያየ ሰው ከአባት የመጣ አይነ ጥላ በተዘዋዋሪ መንገድ ወደ አንቺ ወይም ወደ አንተ ገብቷል ማለት ነው። አባት ሌላ ሚስት ሲያገባ ማየት በህይወታችሁ ውስጥ ያላችሁን ሀብት ሊካፈል የሚችል ወይም ደግሞ በእናንተ ኑሮ ውስጥ የእናንተ የሆነውን ነገር ሊጋራ የሚችል ሌላ ኃይል መጥቷል ማለት ነው። አዲስ የሆነ እንግዳ የሆነ ነገር አለ፣ ውይይት ያስፈልገዋል። በህልም እርቃኔን ከሰውየው ጋር መናገር መብርሃን የሚል ዩቲዩብ ጥር ምጥን አጋር የጻፈችው በህልሜ ጥቁር ድመት ይላል። ደግሞ ኤልዳና የምትባል ኤልዳና የኪድዬ ልጅ በህልሜ ጥቁር ድመት እጆቼን ልትበላኝ ስትታገለኝ በስላሴ ስም እያልኩ በድንጋጤ ነቃሁኝ። ምንድን ነው አለች። እንደዚህ ግልጽ ያለ ሁለት መስመር ደስ የሚል አጻጻፍ ስጽፉ ጥሩ ነው። ምክንያቱም አጻጻፉን ግልጽ ነው፣ አላጠርም። በህልሜ ጥቁር ድመት እጄን ልትበላኝ ስትል። ድመት በህልም ማየት ሰላቢና የቅርብ ወዳጅ ጓደኛ ሆኖ ግን ከእናንተ የተለያየ ጥቅማ ጥቅም የሚፈልግ አስመሳይ ሰው፣ ከእናንተ መራቅ የማይችል የእናንተ የሆነ ነገር ብቻ የሚያምረውና ያለ እናንተ መኖር የማይችል ግን ሴትም ትሁን ወንድም ያ ሰው ነው እንግዲህ ወይ ስጭኝ አበድርኝ ወይም ስጠኝ አበድርኝ ያላችሁ ወይ ደግሞ የሆነ ነገር እናድርግ እስቲ ይሄንን እንደዚህ እናድርግ ብሎ ሐሳብ ያቀረበ ሰው ግን ጥቅሙ ከእናንተ ከሆነ ጥቅሙ ማለት ገንዘቡ ከእናንተ ወይም ከአንቺ ከሆነ ኤልዳና ልታስቢበት ይገባል። በስላሴ ስም እያልኩኝ በድንጋጤ ነቃሁኝ ነው። በስላሴ ስም ብሎ መጥራት በጣም ጥሩ ነው። መጸለይ እንዳለብሽ ነው የሚያሳየው። ጥቁር ድመት መሆኑ ደግሞ ድመት የሚለውን ባህሪ ይዞ ግን ከሆነ ጊዜ በኋላ ባህሪውን የቀየረ ጸባይ ወይም ጓደኛ ማለት ነው። ድመት ነው፣ ለማዳ ነው፣ ቤት ውስጥ የሚኖር ነው። ግን ደግሞ ያው ጥቁር መሆኑ ጠላት ሆኖ እንደሚነሳ ማሳያ ነው። እና ድመት መቧጨር፣ መናከስ የቅርብ ወዳጅ ጓደኛ ጸብ ነው። እሺ መምህር ይላል ባሌ በጣም ተቸገረብኝ። ቀን ምንድን ነው?
ተቸገረብኝ። ቀን ራቁቱን ከዋለ ማታ ሲጫነው ሲያቃዥ ነው የሚያድረው። እኔ ህልም እኮ ነው ያልኩት። እባክሽን የኔ እህት ኤፍዋይ ደግሞ ስምሽንም ራሱ አሳጠረሽ ነው። እሺ ለማንኛውም ቀን የሚውልበት ቦታ ማታ የሚያቃዠው ከሆነ ራት የሚበላው ቤትሽ ከሆነ በሚበላው በሚጠጣው ላይ ጸበል በማድረግ ከተኛ በኋላም ደግሞ ጸሎት መጽሐፍ ፊቱ ላይ እንደዚህ አድርጎ በማማተብና አንሶላው ላይ አልጋው ላይ ጸበል በመርጨት ጧት ጧት ወይ ማታ ማታ ከመምጣቱ በፊት ጸበል በመርጨት ባለቤትሽን መታደግ ትችላለሽ። ከዛ ውጪ የሚሰማሽና አብራችሁ የምትጸልይ ከሆነ ደግሞ ማታ ማታ መልካ ሩፋኤል ጸልዮ ይተኛ። ረጅም ሰዓት ሰግዶ ከተኛ እንቅልፍ ይወስደዋል። እሺ ወደ ጽሁፉ በኋላ እንመለሳለን። አንድ ስልክ ጥሪ ልቀበል። ሄሎ 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 ሄሎ። ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። መምህር ዶንት ሻውት አሎ። እግዚአብሔር ይመስገን ሰላም ነኝ። ይቅርታ ጫጫታ አለ መሰለኝ ትንሽ ያው የሰውቢን ነገር ስለሆነ ነው። እሺ እንዴት ላርግ? እንዴት እንቀጥል ወይስ እንቀጥል? ችግር የለውም እንቀጥል። እኔ እንኳን እግዚአብሔር ይመስገን ትምህርቱን ቦታ መቀየር ትችላለሽ? ይቅርታ። አዎ ይኸው ቀየርኩ። ይሰማል አሁን? እሺ ትምህርቱን መከታተል ከጀመርኩ ትንሽ ዘግየት ብያለሁ። በህይወቴም እግዚአብሔር ይመስገን እሺ እንኳን ደህና መጣሽ። እያገኘሁኝ እግዚአብሔር ይመስገን። ይቅርታ ሳላስበው ስለገባው ትንሽ እንደንግጫለሁ። ችግር የለውም። ወደ ጉዳያችን ንግባና ያው ስለ ህልም ነው የምናወራው። የምትነግሪኝ ነገር ካለ ንገሪኝ። ህልም በተደጋጋሚ የማየው የሆነ መልኩን የማላውቀው ሰው ነው እና አጭር ነገር ነው የሚሰጠኝ። አሁን ከዚህ በፊት ብዙ ጊዜ እኔ ምንድነው ጸልያለሁ፣ ጾማለሁ፣ ሰግዳለሁ። ጾም ላይ ግን በተለይ ሮብ አርብ ምናምን ጾም ላይ የሆነ በቃ ምግብ ላይ በጣም ያንቀዠቅዠኛል። በጣም የመብላት ፍላጎቴ እንደ ህፃን ልጅ ይጨምራል። በቃና ይቅርታ የኔ እህት ዛሬ ስለ ህልም ነው የምናወራውና ያየሽው ነገር ካለ ብቻ ነው የምቀበለው። ይቅርታ። እሺ በህልም ማለት ነው። እና አንድ ጊዜ ምን አለኝ በህልሜ መጣና አንቺን እኮ የሚያስቸግርሽ ስጋዊ ፍትወት ነው አለኝ። በህልሜ ማለት ነው። የሆነ ሰውዬ መጣና እንዲህ ነው በቃ ያለ ሌላ ምናምን ነገር እንኳን አላለኝም እኮ። ይሄ ጥቆማ እኮ ነው እኮ ይሄ። አሁን እኔ እኮ ህልምሽን በግድ ንገሪኝ ሳይሆን የደወልሽበት ዋና ዓላማ አልፈታ ያለ ህልም ካለ አሁን ይሄ ቀጥታ እኮ የስጋ ፍትወት የሚያስቸግረሽ ጥቆማ ነው። ጥሩ ጥቆማ ነው ይሄ። ምንም ፍቻ ያስፈልገው። ኦኬ እሺ አመሰግናለሁ። እሺ ቆይ መምህር አልጨረስኩም። እሺ አንድ ጊዜም ደግሞ እንደዚህ በህልሜ ምን አየሁ? ስማምቦት በኋላ ትደውዬ ነይት። አይ መስመሩን አላገኘሁም። ይቅርታ መምህር። ሐሳብሽም አልተሰበሰበም ወይም ደግሞ ስትደውይ ሳትዘጋጂ ነው የደወልሽው? አይደለም ተዘጋጅቻለሁ። ልጆቹ የሆነ ሰዓት ላይ በቃ አስቸገሩ፣ ለዛ ነው። እና አንድ ጊዜም ደግሞ እንደዚሁ በህልሜ ምን አየሁኝ? አንቺ እሱ ሰውዬ ራሱ መጥቶ አንቺ ዘመናዊ ነሽ መንፈሳዊ ይለኛል። እና ዘመናዊ መንፈሳዊ ምለዋለሁ። በቃ ይሄንን ጥያቄ ነው የሚጠይቀኝ፣ እኔም ይሄንን ነው የምመልሰው። ጥሎኝ ይሄዳል ማለት ነው። አንድ እንግዲህ ሰውየው ማን እንደሆነ ለይተሽ ማወቅ የሚገባሽ ነገር አለ። ምክንያቱም የሚጠቅምሽ ለአንቺ ነው። ከምትጸልይባቸው ታቦቶች ውስጥ ይሁን ወይም ከምትቀርቢያቸው ሰዎች መካከል ይሁን ወይም ደግሞ ሃይማኖትሽን ሊያስጠል የሚፈልግ ይሁን እርግጠኛ አልሆንሽም። ስለዚህ ግን የሚጠይቀው ጥያቄ ጥሩ ምርምር የሚሰጥ ነው። መንፈሳዊ ነሽ ወይስ ዓለማዊ? ማለት ራስሽን ቼክ አድርጊው። መንፈሳዊ ነኝ ካልሽ ደግሞ ማድረግ የማይገባሽን ነገር አታድርጊ። መንፈሳዊ በቃ እንዲህ ነው የሚለኝ። ዘመናዊ ነሽ መንፈሳዊ ይለኛል። እኔ ደግሞ ዘመናዊ መንፈሳዊ ምለዋለሁ። በቃ ይህንን ነው የምመልሰው። በነገራችን ላይ ዘመናዊነት ማለት መንፈሳዊ መሆን አለመሆን አይደለም። ግን ከቻልሽ ባለሽበት ሁኔታ ሆነሽ መንፈሳዊ መሆን ትችላለሽ የሚል መልእክትን ያለው። ዘመናዊ ነኝ ካልሽ መንፈሳዊ አይደለሁም ማለት አይደለም። መንፈሳዊ ከሆንሽም ዘመናዊ መሆን ትችላለሽ። ግን ያለውን የህልሙን ትርጉም ለመረዳት መጸለይ አለብሽ። ምክንያቱም ይሄ ምንድን ነው? ማን ነው እንደዚህ ብሎ የሚጠይቀኝ? ለምንድን ነው
እውነት ጸልየሽ ተኝተሽ ነው ወይ ይሄ ጥያቄ የመጣው ወይስ ኃጢአት ሰርተሽ ተኝተሽ ነው ወይ ይሄ ጥያቄ የመጣው? በምን ቀን ነው ይሄ ጥያቄ የመጣብሽ የሚለውን ማወቅ አለብሽ። ጭንቀትሽ፣ ሐሳብሽ በምን ሁኔታ ላይ በነበርሽበት ሰዓት የመጣ ጥያቄ ነው የሚለውን መረዳት አለብሽ። እዚህ እኔ ያለሁት ግብጽ ነኝ እና ሱባኤ ይዤ ነበር ከዚህ በፊት ቅዱስ ሚካኤል ገዳም የሚባል አለ። እዛ ሄጄ በቃ ለራሴ ጌታዬ ሆይ በቃ አንዱን መንገድ ምራኝ ማለት መቁረብ እፈልጋለሁ ግን እፈራለሁ እና እሱም መንገድ በቃ እስኪ በ2015 ጥሩ ህይወት ለኔ ስጠኝ ምናምን ብዬ ሱባኤ ይዤ ነበር እና እዛ ሳይሆን ስመጣ ነው ቤቴ ስመጣ ነው ያየሁትኝ እና አንቺ ዘመናዊ ነሽ መንፈሳዊ በቃ ያኛው ከዚህ በፊት አንቺን እኮ የሚያስቸግር ስጋዊ ፍትወት ነው ያለኝ ሰው ነው እንደዛ ያለኝ ማለት ነውና በተደጋጋሚ ያ ሰው ይመጣልና መልኩ ይሄ ነው አይባልም ወጣት ነገር ነው ግን በቃ ለመግለጽ ያቅተኛል አጭር ነገር ነው እንደ ጥያቄ ምናምን ነው በቃ እውነቱን ነው ወይ አልልሽም እውነቱን ነው ወይ ብለሽ ራስሽን ጠይቂ እኔ አሁን እንድትይኝም አይደለም ግን እውነት የስጋ ፍትወት ነው የሚያስቸግረኝ የት ጋር ነው የተሸነፍኩበት እውነት ይህን ነገር ባስተካክለው ህይወቴ ጎዶሎ ነው ብዬ ማስተካከል ማነው ብዬ ማስበው ነገር ይስተካከልልኛል ብለሽ ራስሽን ቼክ እንድታረጊ የመጣልሽ ሐሳብ ነው። እሺ መምህርዬ ደግሞ ከዚህ በፊት እንዲጸሎት ሳልጀምር የሆነ ሰው ይመጣና ይገናኘኛል ወይ ደግሞ በሩን ከፍቶ ሲገባ ይታወቀኝና ከኋላ ይመጡ ትኝት ሲል ምናምን ይታወቀኛል። በስንት መከራ በስመ አብ ወወልድ ወመንፈስ ቅዱስ ስል ነው ዞር የሚልልኝ። አሁን ደግሞ ጸሎት ከጀመርኩ በኋላ ብዙ ጊዜ ምንድነው የሚታየኝ አሁን ወንዶች እያሉ እኔ ነኝ በጣም በቃ ለግንኙነት እንዴት ነው የሚያደርገኝ ነገር ለኔ ለራሴ በቃ ይቅብጥብጥብጥ በቃ እነሱ ግንኙነት እንዲያደርጉኝ በቃ የምገፋፋ ሰው ነው የሚመስለኝ በህልሜ ማለት ነው። በቃ ይርይር በቃ አክሽን ስታይል ሁሉ ነገር ይቀየራል በህልሜ ከነሱ ጋር እኔ ነኝ መገናኘት የምፈልገው እሱን ነው ደግሞ እያየሁ ያለው ታውን ማለት ተከታታይ የሆነ ነገር ነው ብዙም አይደለም ግን አልፎ አልፎ እንደዛ በፊት አልፎ አልፎ ሲገናኙ ነበር የሚያሳየኝ አሁን ደግሞ እኔ ነኝ ለመገናኘት ፍላጎቱ ያለኝ በቃ በጣም አክሽኔ ይቀየራል ስታይሌ በቃ እንዴት እንደሚያደርገኝ በቃ በጣም ይገርመኛል በህልሜ ላይ የማየው መቅበጥበት ማለት ነው። ይሄ ከተለያዩ ወንዶች እንግዲህ ፎቶሽ ያንቺ ከሆነ ከማየው አንፃር በዝሙት መልክ የሚፈልጉሽ ወንዶች ይኖራሉና ከነዛ የመጣ መንፈስም ይኖራል። ለጋብቻም ምንም እንግዲህ የተለያየ ሐሳብ ያላቸው የተለያዩ የዛር መንፈስ ያለባቸው ከመናፍስት ጋር በተገናኘ ሆን ብለውም የሚያመልኩ የዝሙት መንፈስ ያለባቸው የቡዳ መንፈስ ያለባቸው ካለባበስሽ አንፃር ይገባልና የእነሱ መንፈስ ነው። በነገራችን ላይ በህልምሽ መጥቶ የሚገናኝሽ ከሆነና የሚያባርርሽ ከሆነ ይሄው መንፈስ የሚያባርርሽ ከሆነ የሆነ ጊዜ ላይ የኖርሹ ላይፍ እና ከዛ በኋላ የተወሹ ላይፍ ነው ስትታዩ እና መንፈሳዊ ህይወት ስትገቢ ያ መንፈስ ከዛ ሰው ጸባይ እና ከዛ ሰው ማንነት አንፃር ከፍላጎቶቹ አንፃር መጥቶ ያሳድዳል። እንዲሁም ደግሞ ስንፈተ ወሲብ ያሰራ የተለያዩ መስተፋቅሮች ያሰራ ሰው ጋር ግንኙነት ካለሽ የዛ ሰው መንፈስ ከአንቺ ጋር በዚህ መልኩ አይላቀቅም ይመጣል እና ምን ያሰራ መስተፋቅርና ስንፈተ ወሲብ ማለት ወንድ ልጅ ከሴት ጋር በሚያድርበት ሰዓት ቶሎ ስሜቱን ሳይረዳው ምንም ሳይለው ቶሎ ብሎ የሚያጠናቅቅ ማለት ነው። ይሄ ችግር ያለበት ወንድ ደግሞ ደብተራ ጋር ሄዶ በሰይጣናዊ በሆነ አጋንንታዊ በሆነ መንገድ ከሴት ልጅ ጋር ረጅም ሰዓት ሩካቤ ለመፈጸም የሚጠቀምበት መንገድ ነው። በሳይንሱ የተለያየ አይነት ሕክምና እያደረጉ ወይም ደግሞ የተለያየ አይነት ኪኒን እያደረጉ የሚጠቀሙትን በሰይጣናዊ መንገድ ማለት ነው። ስለዚህ ይህን የሚያደርጉ ወንዶች ከአንቺ ጋር ሪሌሽን ካላቸው የእነሱ መንፈስ ከአንቺ ጋር ይቀጥላል ማለት ነው። እና ለዛ ነው እንዲቅብጥብጥ ይሄ ያልከው። ከዚህ በፊት ኢትዮጵያ በነበርኩበት ሰዓት የሆነ ልጅ ነበርና በጣም በሀብት ደረጃ ያለው ነውና እኔ አሁን ላይ ነው እንትኑ የገባኝና ድምፅሽን ትንሽ ቀረብ አድርጊልን ይቅርታ ይል ማለት እሺ እንደዚህ አሁን ይሄ ስንፈተ ወሲብ ያልከው ማለት ነው። ከዚህ በፊት የሆነ ልጅ ነበር ልጅ የክፍለ ሀገር ልጅ ነው የተዋወቅ ነው አዲስ አበባ 4 ኪሎ ነው ልጅ ያደረኩትና መኪና የሆነ ብቻ በእንትን የመጣው የሆነ የሚያስጨርሰው ነገር ነበር አዲስ አበባ ላይ ተተዋውቀን
ብዙ በቃ እንዲህ ሰው ሲያየኝ የሚወደኝ አይነት ሰው ነኝና ተግባባን ምንም ነገር ከኔ ጋር ምንም አይነት ግንኙነት ማድረግ አይችልም ማለት ነውና እኔን ደግሞ ይወደኛል ማለት ነውና ብዙ ጊዜ አንቺ ከሄድሽ በኋላ ነው ስሜቴ የሚመጣው እኔ እወድሻለሁ ይላል እኔ ደግሞ ንብረት በጣም ብዙ ስለነበረው ተቀርበው ነበርና ብዙ ጊዜ እንትኑ ነገሮቹ ለወሲብ የሚነሳሳለት መጠጥ ሲጠጣ ነበር አልኮሎች ማለት ነው ቦልካ ምናምን ሲጠጣ ነውና እንደዛ ጠጥቶ ግንኙነት ጋር ማድረግ እንደሚፈልግ ነበር የማውቀው እኔ ማብሬው ጠጣ ነበር እንጂ በዚህ መንፈስ ጠርጥሬው አላውቅም በመጠጥ እንደሚነሳሳለት ነበር የሚነግረኝ አው ያው ዞሮ ዞሮ ነው አድርጓል ብዬ ባልደመድምም እንዲህ አይነት መንፈስ ያለበት ሰው ካንቺ ጋራ የሆነ ላይፍ ካሳለፈ ይሄ የማይቀር ነገር ነው ያሳድዳል ያባራል በህልም እንዲሁም ከርቀት ሴት ልጅ በጣም ውጥር ያለ ልብስ ለብሳ ለቡዳ የሚያጋልጥ ጸጉር ወይም ደረት ላይ ጡት ምናምን እንደዚህ አይነት ሆና የምትሄድ ከሆነ ቡዳ መንፈስ ስለሚገባ ማታም ሰላማዊ ስሜት አይሰማትም ያው መንፈስ ያሰቃያታል እየመጣ ይገናኛቸዋል በትልልቅ እናቶችም ጭምር ማለት ነው በጣም በሚያሳፍር መልኩ እናቶች እድሜያቸው ራሱ ከ50 ዓመት በላይ ከ40 ዓመት በላይ የሆኑ እናቶች ራሱ ይሄው ነገር እስከ ትልቅ እድሜያቸው ድረስ ይቀጥልባቸዋል ለምን መንፈስ ስለሆነ ነው የዝሙቱ መንፈስ አብሮ ይኖራል ማለት ነው በልጅነት የገባም ቢሆን አብሮ ይኖራል ስለዚህ የዚህ ነገር መፍትሄው ማታ ሰግዶ መተኛት ስጋን አድክሞ መተኛት ነው ትልቁ ነገር ስጋን ስታደክሚው እንደዚህ አይነት መንፈስ መጥቶ እንትን አይልም አይገናኝም ምክንያቱም ላብሽ አያስጠጋውም አይ ልክ ነው እኔ ጸሎት ሳልጀምር መጥቶ ነበር የሚገናኘኝና አሁን ጸሎት ከጀመርኩ በኋላ ደግሞ እኔ መገናኘት ስፈልግ ምንድነው እሱ እኔ እንትን እላለሁ የምፈልገው ነገር ነው ይሄ እኔ ያመጣሁት ምንድነው ብዬ ለራሴ በቃ እስኪ መምህርን እግዚአብሔር ፈጥሮ ካገኘው እናገራለሁ ብዬ እንትን አልኩኝ ማለት ነው አመሰግናለሁ እንግዲህ እኔት ወደ መፍትሄው አንዴ ልግባልሽና እንሰነባበት ዛሬ ብዙ ሰው ማስተናገድ ስላለብኝ ነው እሺ መምህር ይኸውልሽ ብዙ ጊዜ እንደዚህ አይነት አቋምና ሰውነት ላይ ወይም ደግሞ በእንደዚህ አይነት ምቹ የሆነ ላይፍ ውስጥ የምትኖሪ ከሆነ እና ጥሩ በጎ የሆነ መልእክት ከእግዚአብሔር ህልም ማየት የምትፈልጊ ከሆነ ስጋን ትንሽ ማጎሳቆል ያስፈልጋል ማለት ወደሽ ፈቅደሽ መስገድ ካልጋ ላይ ወረድ ብሎ መሬት መተኛት መልመድ ምቾቶቹ መቀነስ እንደገና ምን ይላሉ አባቶች ማታ ሌሊት ብዙ ውሃ ጠጥቶ የተኛ ሰው ህልም የማየት እድሉ በጣም ሰፊ ነው ይላሉ ያው ጸበል ማለት ነው ዞሮ ዞሮ ማታ ጸበል ስለማይጠጣ ነው ግን የተባረከ የተጸለየበት ውሃ የተባረከ ውሃ ጠጥቶ በስመ አብ ወወልድ ወመንፈስ ቅዱስ ጠጥቶ የሚተኙበት ጊዜ ነበረ ይሄ ከአባቶች ልምድ ነው ግን ወደ አንቺ ስመጣ ጸልዮ መተኛት እንደገና ደግሞ ረጅም ሰዓት እንቅልፍ የሚተኛ ሰው ህልም አያዩ በተለይ በጊዜ የሚተኙ ሰዎች ህልም ላያዩ ይችላሉ ካዩም እንኳን ጧት ሲነሱ ምን ነበር ያየሁት ማን ብለው ይረሱታል ለምን ገና እንቅልፉን እንደተኙ ስለሆነ ህልሙን የሚያዩት እስከሚነጋ ድረስ ህልሙ በአእምሯቸው ላይ ወዲያው ለማስታወስ በሚመች መልኩ ሴቭ አይሆንም ልክ ትኝት ብለን ግን ከተወሰነ ደቂቃ በኋላ ከአንድ ሰዓት ከምናምን በኋላ ወይ ከ30 ደቂቃ በኋላ የምንነሳ ከሆነ ህልሙን የማስታወስ አቅም ይኖረናል ለሊት ለሽንት ስንነሳ ወይ ደግሞ ለሊት በሆነ አጋጣሚ ብድግ ካልን ቶሎ ብሎ ጻፍ ማድረግ ነው እንዳይረሳ ግን ምቹ የሚመች አልጋ ላይ ሆኖ በመተኛት ህልም አይታይም ሳይሆን ብዙ ጊዜ ስጋ ምቾት ከተሰማው ህልም የሚባል ነገር አይታይም ለምሳሌ እዚህ ጋር አንዲት እህት ኃጢአቴ ስለበዛ ነው ወይ መምህር ህልም ብዙ ጊዜ አላይም የሚል ጽሑፍ እያየሁኝ ነው እና ህልም የምናየው የሚመች ቦታ ማነው የሚቆረቁር ቦታ ስለተኛን ስላልተኛን ብቻ ሳይሆን ስጋ ብዙ ጊዜ ምቾት ከተሰማው የሚመች ምግብ የምንበላ ከሆነ በጣም ረጅም ሰዓት ረፍት ካበዛን ላይታይ ይችላል ህልም በጸሎት በጾም በስግደት በተለይ ደግሞ በጣም ደክሞን በተኛንበት ሰዓት ግን ህልም የመታየት አቅም አለው በጣም የደከመች ሰዓት እኮ ረጅም ሰዓት አትተኝም እንቅልፍ ራሱ ይከለክልሻል በዛች ቅጽበት ውስጥ የምታያትን ህልም ግን ቶሎ ብሎ ጻፍ ማድረግ ያስፈልጋል አንቺ ጋር ግን ያው ብትቺ የምታያቸውን ህልሞች ትርጉሙን ለማወቅ ሞክሪ እየመጣ የሚነግርሽ ማን እንደሆነ ለማወቅ ሞክሪ በጣም ከዚህ በፊት ራሱ የሆነች ጓደኛዬ ልታገባ ብላ በህልሜ ነው ጓደኛዬ ስሟን ጠርቶ ማለት ነው ልታገባ ነው ግን በቅዱስ ቁርባን ነው አለኝና
የእውነት መምህር እግዚአብሔር ምስክሬ ነው ሜሴንጀር ላይ ገብቼ እሷ ጋር ልደውልላት ስገባ እሷ ደውላለች ከዛ በህልሜ ያ በሰርግ ነው ይል ነበር ሰርግ በህልም ደስ ባይልም ግን በቅዱስ ቁርባን ነው ስላለ ልንገርሽ በህልሜ እንደዚህ ያየው ስላ ወይኔ እውነትሽን ነው በስማም ተገረመች በቃ ላገባ ነው ደውላ ነበር ራሱና የደወልኩልሽ ራሱ ልነግርሽ ነው ብላለችኝና እሺ እዚያገር ያው ግልጽ ነውና እንትን እንጨርስ እሺ እኔት አሁን በህልምሽ ጓደኛሽ በቁርባን እንደምታገባ ማሳየቱ ነሰርግ ማየትሽ ጥሩ ሆኖ ሳለ ግን ካንቺ ጋር የሚያገናኘው ነገር ምንድነው የሚለው ነገር ማሰብ ያለብሽ ለምንድን ነው ያየሁት ጓደኛዬ ስታገባ ለምን አየሁኝ ምንድነው ከዛ በኋላስ እሺ ከዛስ ትያለሽ አይደል ምንድነው የሚለው ነገር መጸለይ ያለብሽ ነው አሁን የምታያቸው ህልሞች በሱባኤ መጠየቅ የሚገባሽ ህልሞች ነው የምታየው ማን ነው የሚነግረኝ የሚጠቁመኝ ማን ነው ይቅርታ እያወራውሽ ነው ከነገርኩሽ በኋላ ልዘጋው ስለሆነ ነው እሺ እኔት በቃ አትጨምሪ እሺ ማን ነው የሚያወራኝ ማን ነው የሚነግረኝ ይሄ ነገር ምንድነው ብሎ ሱባኤ መግባት ያስፈልጋል እሺ እሺ ምክንያቱም ምንድነው አሁን ጓደኛሽ አጠገብ ያለች ይቅርታ አልችልም ጓደኛሽ እንደምታገባ መንገሩ አይደለም ዋናው ነገር ለምንድነው የነገረኝ ነው ለምንድነው እሷ እንደምታገባ በቁርባን እንደምታገባ የነገረኝ መጥቶ ከኔ ጋር የሚያገናኘው ነገር ምንድነው እኔም እንድቆርብ ነው ወይ ቆረቢ ማለቱ ነው ወይ የሚለው ነገር አስቢበት ማለት ነው በጣም ብዙ ሰዎች ህልማቸውን እየጻፉ በጽሁፍ ያለውን ደግሞ መቀበል ስላለብኝ ልሰናበትሽ ነኝ እሺ እሺ መምህር አንድ ጓደኛ አጠገቤ ጋር አለች ልታናግር 3 ደቂቃ እያለች ነው ይቅርታ እኔት እያልኩኝ ነው አልሰማሽኝ መምህር በመድኃኒዓለም አንድ ጊዜ ጓደኛ አጠገቤ ጋር ናትኝ እሺ ቀጥይ እሺ መምህር የለም መምህር ሰላም ነው እንዲሆን መምህር እግዚአብሔር ይመስገን ሰላም ነው ጓደኛዋ ነኝ ከሚከታተል ቆይቻለሁ እሺ ጠጋበይ ወደ ስልኩ ጠጋበይ የኔት እሺ መምህር ስልኩን ወደ አንቺ ጠጋ አድርጊው ይቅርታ ድምጻችሁ አይሰማም ርቋል እሺ መምህር ግርማ ይከታተል ነበር በፊት መምህር ይሰማል አሁን አዎ እና እኔ ብዙ ችግር ደርሶብኛል በፊት እዚህ ሀገር 7 ጊዜ ኮመት ቀርቻለሁ ነው የሚባለው ብዙ ጊዜ ኮመት ይከታተለኛልና ስደት ሊከመጣው 7 ጊዜ ኮመትኛለሁ በፊት ይሳል በእውን ማለት ነው 7 ጊዜ ኮመትኛለሁ በፍቅር ጸደፍና ከዛ ደግሞ ባህር ውስጥ መኪናው ተከታታለኝ ማለት ነው ድረቤታችን ምን እንዳለ አላውቅም ልጅ ነኝ በልጅነቴ ነው የተሰደድኩት ሀገር ቤት ግን ቤታችን ውስጥ ዞንዶ ይገድላሉ እኔና በሳር ነቃጥለዋለን ዞንዶ ተከታታይ ያልማሉ ዞንዶ ይገድላለን ይሄ ነው ቤታችን አዎ አንድ ይሄ ነው ሁለተኛ ደግሞ ተከታታይ እንዴት ነው ሁለት ህልም በአንድ ጊዜ አይነገርም እኮ እሺ ማለት ዘንዶ እባብ ውሻ ሲጮህብን ወይም ደግሞ ስንገድል ካየን ዛር መንፈስ ነው የቤተሰብ ባዕዳን ልኮ የሚመለክ ባዕዳን ልኮ ነው ስለዚህ ሲያባረረን ወይም ደግሞ ሊነክሰን ሲመጣ ሲነክሰን ካየን የሆነ ችግር ሊፈጥርብን ወይ ጉዳት ሊያመጣብን ስለሆነ ጥንቃቄ ማድረግ እንዳለብን የሚያሳየው ውሻ እንደዚሁ ደግሞ አንዳንድ ጊዜ በሁለት መልክ ይገለጻል የዝሙት መንፈስም ነው ውሻ እንደገና ዛርም ሆኖ የሚገለጥበት ጊዜ አለ እንደ ሁኔታው ነው እንደ ከለራቸው ነው ስለዚህ ዘንዶውን በህልም ማየት የቤተሰብ ባዕዳን ልኮ ይመለክ የነበር ቤተሰብ ውስጥ ካደጉ ወይም እንደዛ ከሆነ ያንን እንደገደሉት እንዳሸነፉት ወይም ደግሞ መግደል ማሸነፍ እንዳለብን ወይም ደግሞ የዲያብሎስን ስራ ከኛ ውስጥ በንስሐም ይሁን በጸበል ማስወገድ እንዳለብን ማሳያ ነው እሺ መምህር ሁለተኛ ደግሞ ለቤተ ክርስቲያን ጭቃ ውስጥ ይገባሉና የሆነ ነገር ኢላ ውስጥና ከዛ ወጥቼ ነጭ ለብሼ የቁርባን የሚቀርቡበት ቤተክርስቲያን ነጭ ለብሼ ሚካኤል ቤተክርስቲያን ተራ ሁለተኛ ጊዜ አለው ማለት ነው ከዛ ቁርባን ሲቀበለው ይሄ በጣም ጥሩ ነገር ነው ቁርባን መቀበል ማለት ስለነፍስ ጉዳይ ዘላለማዊ የሆነውን ህይወት ማሰብ እንዳለብሽ እና ብዙ በህልም መቁረብ ማለት በእውን ቀጥታውን ሄደሽ ንስሐ ገብተሽ ቁረቢ ሳይሆን ስለ ዘላለማዊ ህይወት ማሰብ እንዳለብሽና ምድራዊ ነገር እያሰብሽ ስላስቸገርሽው ይሄም አለ ይሄንንም አስቢ የበለጠውን አብላጫ ያለው ነገር አስቢ ማለትም ጭምር ነውና ብዙ ሰዎች ከበሽታቸው ለመዳን ጸበል ቦታ ወይ ጸሎት ምናምን ብዙ ነገር ሊያደርጉ ይችላሉና የነፍስን ጉዳይ ረስተን ዝም ብለን ስለ ምድራዊ ነገር ብቻ እግዚአብሔርን ስንጨቀጭቀው ይሄ ነገር እኮ አለ ብሎ ያስታወሰ ነው ማለት ነው ለዛ ነው አመሰግናለሁ አመሰግናለሁ ታንኪ ሶ ማች ኦኬ